መንዙማዎችም ሳደምጥ ነሽዳዎች ወይም ትምህርቶች ምናምን በጣም መሐደራ ወይም እንዲህ ስሰማ ቶሎ ወደ ልቤ ወስደዋለሁ እና በተለይ ደግሞ ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ታሪክ ሳነብም ሆነ ስናገር ስሰማም በጣም ናፍቆት አለብኝ። እኔ ያለሳቸው ዓለምን መሳል አልችልም። ማለት ምን ይሆን ነበር ብዬ ሳስብ በጣም እንትን ይለኛል። የሰው ልጅ ባለውለታ ናቸው። በቃ ሰው የመሆን ትርጉም ምናልባትም አሁን ያለው የሰው ልጅ ክፋት ከዚህ በላይ ሊሆን ይችል ነበር ብዬ አስባለሁ። የእሳቸው ደግነት ሰልፍለስ ነበሩ። በቃ ምንም ሳለ ራሳቸው ጉዳይ ተቆጥተው አያውቁም። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ትልቆችን እንደሚያከብሩት ሕፃናትንም ሰላም ሳይሉ ከመንገድ አልፎ አያውቁ። ዑመይር የሚባል አንድ ሕፃን ልጅ ወፍ ነበረችውና ወፉ ሞታበት አዝኖ አገኙት እና ቁጭ ብለው አስተዛዝኑታል። ምን ሆነችብህ ብለው ቁጭ ብለው አስተዛዝኑታል። ወፍ ጎጆዋ ላይ ያሉ ጫጩቶቿን ባልደረቦቻቸው አነሱባትና ወፍ እሪ ያለች ወይም የጮች ድምጽ እያሰማች ትዞራቸው ነበርና ማን ይሆን እቺን በልጆቿ ያስደነገጠ መልሱላት ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ግመል እንባ ያነባል። ታውቂያለሽ? ግመል በጣም የሚገርም እንስሳ ነው። ሲከፋው እንባ ያነባል እና ነብዩ መሐመድ ዘንድ መጡ አንብቷል። ግመል ጆሮአቸውን ጠጋ አድርገው አድምጠውታል። ወደ ጆሮውም ሄደው አናግረውታል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። እና የዚች ግመል ባለቤት ማን ነው ብለው ጠየቁ። ከባልደረቦቻቸው ውስጥ አንዱ እኔ ነኝ አላቸው። ይቺ ግመል ከልክ በላይ እንደምትጭናት በሚገባም እንደማትቀልባት ሸክዋ አቤቱታ አቅርባለች አሉት። ያ ረሱላላህ ሰለላሁ ዐለይሂ ወሰለም ከዚህ በኋላ ወላሂ ቀልባታለሁ አልጭናትምም፣ ለርሶ ስል ምንም አይነት ጭነትም አልጭናትም አላቸው። ነብዩ ሰለላሁ ዐለይሂ ወሰለም ሰላት በሚሰግዱበት ጊዜ ሐሰንና ሁሰይን የሚባሉ የልጅ ልጆቻቸው ይወጡባቸው ነበር ከላይ። ታዲያ በአንድ ወቅት ሰላታቸውን አስረዘሙ። ሲያስረዝሙ ስጁዱ ረዘመ። ምን ያ ረሱላላህ የዛሬው ሰላት ስጁድ መሬት ላይ ቆዩ። አይ ሐሰን ወይም ሁሴን ላይ ወጥቶ እየተጫወተ ነበርና ላቋርጠው ስላልፈለኩ ነው። ሌላ ጊዜ ደግሞ ሰላታቸውንም ያፈጠኑበት ጊዜም ነበር። ምን ነው የዛሬው ሰላት ፈጠነ ሲባሉ የሕፃን ልጅ ለቅሶ ሰምቼ ነው፣ እናትየዋ ቶሎ ከሰላት ወጣ እንድትደርስለት ፈልጌ ነው። እዝነት ልዩ ባህሪያቸው ነበር ነብዩ ሰለላሁ ዐለይሂ ወሰለም። ቁርአንም ወማ አርሰልናከ ኢላ ረሕመተን ሊልዓለሚን ለዓለማት እዝነት እንጂ አላክንህም፣ ለእዝነት ነው የተላከው አንተ። በቃ የመልእክትህ ዋነኛ ኮር ጉዳይ እዝነት ነው ተብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ነብዩ ሰለላሁ ዐለይሂ ወሰለም ለተከታዮቻቸው ብቻ አይደለም እዝነታቸው፣ ከሀገራቸው ያባረሯቸውን አጎታቸውን የገደሉባቸውን ገለው ብቻ አይደለም አጎታቸውን ጉበት የበሉባቸው ሰዎች ከመካ አሰድደው መዲና የላኳቸው አሸንፈው መካ ሲገቡ አንድ ጦርነት ሳያደርጉ ነው የገቡት ወደ መካ።
ከዛም እነኛ ባላባቶች ጠላቶቻቸው ተሰብስበው እስረኛ ሆነው ቀረቡ። ማ ተظنون أني فاعل بكم አሏቸው። ምንም አደርጋችሁ ግን ይመስላችኋል አሏቸው። ሰዎቹ ምን አሉ? አኹን ከሪም ወብኑ አኺ ከሪም፣ አንተ እኮ የተላቅ ወንድም ነህ፣ የተላቀ ወንድም ልጅ ነህ፣ መልካምን ነገር ነው የምንጠብቀው ካንተ አሏቸው። ኢዝሀቡ አንቱም ጠለቃ፣ እናንተ ነፃ ናችሁ፣ ሂዱ፣ ይቅር ብያችኋለሁ አሉ። መካ በሚገቡበት ጊዜ ድል አድርገው ሲገቡ ግመላቸው ላይ አንገታቸውን ለፍተው እያለቀሱ ነው የገቡት ነቢዩ መሐመድ። የትኛው የጦር መሪ ነው ያለ ፉከራ ያለ ሽለላ ሀገር የሚረከበው? ህይወት ሰልፍለስ እያንዳንዱን ተከታዮቻቸው ባልደረቦቻቸው ያውቋቸው ነበር። በዓይናቸው ያማትራሉ። ማን ከጦር ሜዳ እየሄዱ እንኳ ሰራዊቱ ውስጥ የጎደለ ሰው የሚያውቁ ሰው ናቸው። እገሌ ምነው አላየውም፣ ሩቅ ሰው የሚመጣ ምነው እገሌ በሆነ ብለው በጉጉት የሚጠብቁ ናቸው። አንድ የታሪክ ጸሐፊ ሲገልጻቸው መን ረአሁ ሚን በዒድን ሃበሁ፣ ከሩቅ የተመለከታቸው በግርማ ሞገሳቸው የሚያከብራቸው፣ ወመን ኻለጠሁ አሐበሁ፣ ቀርቦ ያያቸው በፍቅራቸው የሚወድቅላቸው ሰው ናቸው። ግርማ ሞገስ ያላቸው፣ ስትቀርቢያቸው ደግሞ መሐባቸው። ሰሓቦቹ ወደው አይደለም፣ በእሳቸው ፍቅር ተነክተው መብላት መጠጣት ያልቻሉ የኮሰመኑ ሰሓባዎች ነበር። አንድ ሰሓቢ መጣ። ምን ነው አንተ ምን ሆንክ? እንደው ከሳህ ተብሎ ተጠየቀ። ያ ረሱላላህ ሰለላሁ ዐለይሂ ወሰለም፣ አንተ አላህ መልእክተኛ፣ እኔ እዚህ ዱንያ ላይ እያለን በህይወት እያለሁ ቤተሰቦቼ ጋር በምሆንበት ጊዜ ሲናፍቁኝ መጥቻ አየዎታለሁ። ከቤት ወጥቼ እርስዎን ለማየት እመጣለሁ አላቸው። ግን እኔ ከሞትኩ በኋላ ግን ያሳስበኛል አላቸው። እንደው ገነት እንኳ ብገባ የእርስዎ ደረጃና የኔ ደረጃ የተለያየ ስለሆነ ገነት ውስጥ ባላየዎት ብዬ ያሳስበኛል። ይህ ነው ሰውነቴን ያከሳው ይህ ሀሳብ ነው አላቸው። አብሽር አሉት፣ አይዞህ አልመርኡ መዐ መን አሐብ፣ ሰው ከወደደው ጋር ነው የሚሆን፣ አይዞህ አሉት። ሰሓቦቹ በእኛ በህይወታችን እንደዚህ ንግግር እንደ ነቢዩ መሐመድ ያስደሰተን የለም ይላሉ። እንዲህ አይነት እንደዚህ ብስራት ያስደሰተን የለም ይላሉ። ሰው ሲባል ማን ይመጣብሃል ካልሽኝ ነቢዩ መሐመድ ናቸው። ዓለማችን ሙስሊሞች እንደ ተከታዮች የምንባለው እንኳ የእሳቸውን ፈለግ በትክክል ብንከተል ዓለም አሁን ካለችበት ክፋት በእጅጉ ትቀንስ ነበር እያምናለሁ። በእጅጉ ትቀንስ ነበር። እኛም ተከታይ የምንባለውም ያለንበት ሁኔታ እሳቸውን የሚያሳጣ ሆኖ ሳይ ደግሞ በጣም አዝናለሁ። የእሳቸውን መንገድ ሲያስወቅስ ሳይ በጣም አዝናለሁ። ይዘውት የመጡት መንገድ እና ሙስሊሞች ያለንበት መንገድ እጅግ የተራራቀ መሆኑ በጣም ያሳዝናል። እዚህ ነው አንድ እስልምናን የተቀበለ የውጭ ሀገር ዜጋ እናንተ ሙስሊሞች እና እስልምና እንቁ ሆኖ ሙዳይ ውስጥ ያለ ሲሆን እናንተ ሙስሊሞች ደግሞ እንደ እባብ ሙዳዩን ይዛችሁ ሰዎች እናንተን እያዩ ሙዳዩን ውስጥ ያለውን እንቁ እንዳያዩ ያደረጋችሁ ናችሁ ያለው እውነት ነው እላለሁ። አጠቃላይ እኔ ስለ ነቢ መሐመድ ሰለላሁ ዐለይሂ ወሰለም ሳስብ ሁለመናቸው ነው የሚናፍቀኝ። አላህን እለምነዋለሁ፣ በምድርም ላይ በህልሜ ባያቸው እመኛለሁ፣ በአኼራም
በጀነት አብሬያቸው ብሆን ምኞቴ ነው። የሁል ጊዜ ዱዓ ነው። አን የሸነቆተው የናፍቆት ሰላቴ መትሮ የቀጠፈው የትዝታ ሰንቴ በተነሳ ቁጥር የሐድራ ወቆቴ መቶ እስቲ ያስታክለት የምሁር ቀላቴ ሲለወት ይኖራል አበባ የጌጤ ወዳጀዋ ነቢ። ረመዳን በእስልምና ትልልቅ ምሁራን ከመድረሱ በፊት ለ6 ወር ዱዓ ይደረጋል። አላሁመ በልግና ረመዳን፣ ጌታችን ሆይ ረመዳንን አድርሰን ይባላል። ከዛ በኋላ ደግሞ ለሚቀጥሉት ወራት ደግሞ አላሁመ ተቀበል ሚና ረመዳን፣ ጌታችን ሆይ ረመዳንን ተቀበለን ይባላል። ረመዳን ትልቅ እንግዳ ነው። ግን በዚህ ዱንያ ውስጥ ነቢዩ መሐመድ እንዳሉት ሒብ ማሽእት ፈኢነከ ሙፋሪቁ፣ የፈለግከውን ውደድ መለያየት አይቀርም ይላሉና መለያየት አይቀርም፣ እንለያየዋለን። አላህ ለከርሞ ሰው ይበለን። ይህ መከራም አልፎ ወደ መስጂዶቻችን ተመልሰን በጋራ የረመዳንን ድባብ መልሰነው የበለጠ ደግሞ ወደ አላህ የምንቃረብበት አላህ ያድርግልን። ምናልባትም የመጣው ችግርም ወደ እሱ ይበልጥ እንድንቃረብ መልካም አጋጣሚ ይሆናልና ወደ እሱ ተቃርበን ራሳችን አጽድተንበት ስብዕናችን ገምግመንበት የተሻለ ሰው ሆነን የምንገናኝ